የሰሙነ ሕማማት ቀኖች ስያሜና ትርጉም። ይህ ሳምንት ከሆሳዕና እሁድ ማታ ጀምሮ እስከ ትንሣኤ እሁድ ሌሊት ያለውን ጊዜ ያካትታል። እነዚህ ቀናት የየራሳቸው ስያሜና ትርጉም አላቸው። የመጀመሪያው ሰኞ መርገመ በለስ የተፈጸመበት ቀን ነው። በዚህ ዕለት ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመጣ ፍሬ ያላገኘባትን በለስ ረግሟታል። በለስ ፍሬ የሌላት ነፍስ ወይም የኦሪት ምሳሌ ስትሆን መርገሟም የሰው ልጅ ላይ የነበረው መርገመ ሥጋና መርገመ ነፍስ መወገዱን ያሳያል። ይህም በበለስ ምሳሌ ያለፈውን የጨለማ ዘመን መርገሙንና ማስወገዱን ለማመልከት ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22። ሁለተኛው ዕለተ ማክሰኞ የጥያቄ ቀን ይባላል። ጌታችን በቤተ መቅደስ ሲያስተምር ፈሪሳውያንና ሰዱቃውያን ይህን በምን ስልጣን ታደርጋለህ ብለው ስለሚያደርገው ነገር በጥያቄ ያዋከቡበት ቀን ነው። ጌታችንም በተለያዩ ምሳሌዎች እየመሰለ ያስተማረበትና ስለ ዓለም መጨረሻ የተናገረበት ቀን ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 23። ሶስተኛው ረቡዕ የምክር ቀን ይባላል። በዕለተ ረቡዕ ክርስቶስ መሰቀል እንዳለበት የመጨረሻ ውሳኔ የተወሰነበት ቀን ነው። የአይሁድ ካህናትና ጸሐፍት ፈሪሳውያን ጌታን እንዴት መያዝ እንዳለባቸው የመከሩበት፣ ይሁዳም አሳልፎ ለመስጠት የተስማማበት ዕለት ነው። በሌላ በኩል ማርያም እንተ ዕፍረት ወይም መግደላዊት ማርያም ሽቶ የቀባችበትና ለቀብሩ የተዘጋጀበት ዕለት ነው። ማቴዎስ ምዕራፍ 26 ከቁጥር 1 እስከ 16። አራተኛው ዕለተ ሐሙስ ጸሎተ ሐሙስ ወይም የሚስጥር ቀን ወይም ለምለም ሐሙስ ይባላል። ጌታችን ከደቀ መዛሙርቱ ጋር የፋሲካን እራት የበላበትና የአዲስ ኪዳን መስዋዕትን ወይም ሥርዓተ ቁርባንን የመሰረተበት ታላቅ ዕለት ነው። በዚህ ቀን አራት ታላላቅ ነገሮች ተፈጽመዋል። አንደኛ ሕጽበት፣ ጌታ የደቀ መዛሙርቱን እግር በማጠብ ትሕትናን ያስተማረበት ዕለት ነው። ሁለተኛው ሚስጥረ ቁርባን የተመሰረተበት ዕለት ነው። መጀመሪያ ቅዱስ ቁርባን የተመሰረተበት ለደቀ መዛሙርቱ ባቀረበው ሥርዓት ነውና ዕለተ ሐሙስ የሚስጥር ቀን ተብሎ ይገለጻል። ሶስተኛው ጸሎተ ጌተሰማኒ፣ ጌታ በጌተሰማኒ የአትክልት ስፍራ የጸለየበት ቀን በመሆኑ ጸሎተ ጌተሰማኒ ይባላል። አራተኛው ሐዲስ ኪዳን፣ አሮጌው መስዋዕት አልፎ አዲሱ የተተካበት ቀን ስለሆነ አዲሱ ኪዳን ይባላል። አምስተኛው ዕለተ ዓርብ ስቅለተ ዓርብ ወይም የመድኃኒት ቀን ይባላል። የዓለም መድኃኒት ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል የተገረፈበት የተሰቀለበትና የሞተበት ዕለት ነው። የክርስቶስ መከራ የሚጀምረው ሐሙስ ምሽት 3 ሰዓት ላይ ነው። ዓርብ ከጠዋቱ 3 ሰዓት በፍርድ አደባባይ ያቆሙት። ከሐና ወደ ቀያፋ ከቀያፋ ወደ ሐና አመላለሱት። በ6 ሰዓት ተሰቀለ። በ9 ሰዓት ቅድስት ነፍሱን ከክቡር ሥጋው በስልጣኑ ለየ። በ11 ሰዓት ወደ መቃብር ወረደ። ዮሴፍና ኒቆዲሞስ በአዲስ መቃብር ቀበሩት። በዚህ ዕለት ምዕመናን እስከ ምሽቱ 12 ሰዓት ድረስ በቤተ ክርስቲያን በመገኘት ስግደትና ጸሎት ያደርጋሉ። የማቴዎስ ወንጌል ምዕራፍ 27፣ የማርቆስ ወንጌል ምዕራፍ 15፣ የሉቃስ ወንጌል ምዕራፍ 23 እንዲሁም የዮሐንስ ወንጌል ምዕራፍ 19 ላይ በሚገባ ተቀምጧል። ስድስተኛው ዕለት ቅዳሜ ቀዳም ስዑር ትባላለች። የተሻረች ቅዳሜ ማለት ሲሆን ተለይታ የምትጾም ስለሆነች የተሻረች ተብላለች። ጌታ በመቃብር ያደረበት ቀን ነው። በዚች ቀን ብቻ ቅዳሜ በጾም ትታለፋለች፣ እህል አይበላም። ካህናት ገብረ ሰላም በመስቀሉ ሰላምን አደረገ እያሉ የለመለመ ቄጤማን ለምዕመናን ያድላሉ። የብስራት ምልክት ነው። ሰባተኛ ዕለተ እሁድ ትንሣኤ ይባላል። ከቅዳሜ ሌሊት ጀምሮ የሞት ድል መነሳትና የብርሃን መውጣት የምስራች ይነገራል። ክርስቶስ ተንሥአ እሙታን በአብ ኃይል ወስልጣን፣ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ እየተባለ በዓሉ በታላቅ ደስታ ይከበራል። ለትንሣኤው ብርሃን ሁላችንም ያድርሰን።